በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እነሆ ብልጽግና ለውሸቶቹ ሁሉ አዲስ ሰበብ አገኘ። አህመድ ሽዴ በተሰኙት ሹሙ በኩል የነዳጅ ዋጋ በአንድ ጊዜ 10 ብር የተጨመረባችሁ ኢራን ከነ አሜሪካና እስራኤል ጋር ስትዋጋ ሆርሙዝን ስለዘጋችሁ ነው የሚል ሙዚቃ ከፍቶ ደንሱልኝ እያለ ነው። ተው እንጂ አህመድ ሽዴ ከጥቂት ዓመታት በፊት 18 ብር ሲሸጥ የነበረን 1 ሊትር ነዳጅ 128 ብር ስታስገቡትስ ሆርሙዝ ተዘግቶ ነበር እንዴ? ከፈለጋችሁ በእግራችሁ ሂዱ፣ የሀብታም መኪና ነዳጅ አንደጉምም እያላችሁ የአገሪቱን ሀብት በኢትዮጵያ ከተሞችና ተራሮች ላይ ስትከሰክሱትስ ሆርሙዝ ተዘግቶባችሁ ነበርን? የሚሉትን ጥያቄዎች ማነሳሳት አመክንዮ ለማይገባቸው ሰዎች እርባና የለውም። እንዳም ሆኖ የብልጽግናው አገዛዝ እስከዛሬ በፈጠራ ሲናገር የነበረውን ሐሰት አሁን በዓለም አቀፍ ዜናዎች ሊሞሽረው እየዳዳው ነው። የነዳጅ ዋጋን የጨመርኩት በመካከለኛው ምስራቅ ጦርነት ምክንያት ነው እያለ ነው። እንዳም ሆኖ ይህ አገዛዝ በነዳጅ ዋጋ ላይ ጭማሪ በማድረግ የኢትዮጵያውያንን የኑሮ ወገብ ማጉበጥ የጀመረው እንኳን በመካከለኛው ምስራቅ በኢትዮጵያም ውስጥ አንዳች ጦርነት ሳይጀመር ነው። የአገሩን ሕዝብ ተደመር በሚልበት ወቅት ጭምር የነዳጅን ዋጋ እያናረ ሕዝብን በኑሮ ውድነት ጥርሶች ሲያስቀረጥፈው ነበር። የዋጋው መወደድ ተገቢ ነው ወይ? ነዳጅ ሲወደድ ገበያም ያሻቅባል የሚል ጥያቄ ሲነሳም ለምን በእግራችሁ አትሄዱም? ነዳጅ ካጣችሁ ለምን ገጠር አትሄዱም? ለምን ገጠር አትገቡም ካለ 7 ዓመት አልፎታል። እነሆ ከአዲስ አበባ እስከ ሞያሌ፣ ከመሃል ሀገር እስከ መተማ፣ ከሐዋሳ እስከ አዲግራት ነዳጅ የማይቸግራት ኢትዮጵያ፣ ስለ ነዳጅ ብሎም ሲሰለፍ የማይታወቀው የኢትዮጵያ አሽከርካሪ ተሰልፎም ነዳጅ ማግኘት ከተቸገረ 7 በጋዎች መጥተው ሄዱ። ከዚህ አገዛዝ በፊት በየትኛውም የአገሪቱ አቅጣጫ የሚያሽከረክር ሹፌር ነዳጅ ሲያልቅበት በደረሰበት ከተማ ሲሞላ እንጂ መኪናውን ነዳጅ ጠምቷት ሲቆዝም እምብዛም አይታወቅም። የአገርን ክብርና አቅም በሁሉም መንገድ ለማዋረድ የነገሰው የኦህዴድ ብልጽግና ግን የነዳጅ መደጎሚያን ገንዘብ ለጦርነትና ለተላላኪነት አውሎት ሕዝብ በትራንስፖርት እጦትና ውድነት ይጠበሳል። ለጦርነት ሲባል ለአገር ልማት የተገዛ ነዳጅ ለሰራዊት ማጓጓዣና መደጎሚያ ደግሞም ለድሮን መግዣው አለ ማለት ነው። ለተላላኪነት ሲባል እና IMF ነዳጅ አትደጉም ሲሉት ትዕዛዙን ተቀብሎ ተገበረ ማለት ነው። እናም አገዛዙ ስልጣን ከያዘ በኋላ ለብዙኛ ጊዜ ሰሞኑን የነዳጅ ዋጋ ላይ ጭማሪ አድርጓል። በአንድ ጊዜ የጨመረውም ከ10 ብር በላይ ነው። አገዛዙ ከ7 ዓመታት በፊት ወደ ስልጣን ሲመጣ የ1 ሊትር ነዳጅ ዋጋ 18 ብር ነበር። አሁን ከ132 ብር በላይ ተተኩሷል። ይህ ማለት ከ633% በላይ ጨምሯል ማለት ነው። ይህም በኮምፓውንድ አኑዋል ግሮዝ ሬት በሚለው ቀመር ሲሰላ በየዓመቱ 30 በመቶ ገደማ ይጨምር ነበር እንደማለት ነው። ኢትዮጵያ ነዳጅን መጠቀም ከጀመረችበት ጊዜ አንስቶ በአንድ ዓመት ይህንን ያህል ጭማሪ የተደረገበት ታሪክ የላትም። አገዛዙ አሁን ደግሞ ሆርሙዝ ስለተዘጋ ነው ከማለቱ በፊት የነዳጅ ዋጋን የሚጨምረው በዓለም አቀፍ ደረጃ ያለውን የነዳጅ ዋጋ ከግምት ውስጥ በማስገባት ነው ሲል ነበር። ይህ ግን በአሃዛዊ ማስረጃዎች ሲረጋገጥ የማይገናኝ ሆኖ እናገኘዋለን። መንግስት ለዘመናት ሲደጎም የነበረውን የነዳጅ ዘርፍ መደጎሙን በማቆሙ የኢትዮጵያን ገንዘብ ለIMF ለመላላክ ብሎ እንዲረክስ በማድረጉ እንጂ ዓለም ላይ የነዳጅ ዋጋ ስለተወደደ ጭማሪ ያለመደረጉን ቁጥሮቹ ብቻ ምስክር ናቸው። ጥያቄው መንግስት ኮንዶሚኒየም አይገነባ፣ የህዝብ መገልገያ መሰረተ ልማትና ትላልቅ ግድቦች አይሰራ፣ አገር አቋራጭ ድልድይና የባቡር መንገድ አያንጽ፣ የአውሮፕላን ማረፊያና የስኳር ወይም የማዳበሪያ ፋብሪካ አይሰራ፣ ትራክተር አይገጣጥም፣ ታዲያ ለነዳጅ ሲደረግ የነበረውን ድጎማ አንስቶ የጣለው ለምንስ የዜጎች ህይወት እንዲህ ያለ ምስቅልቅል ውስጥ እንዲገባ ወደደ የሚለው ነው። ኢትዮጵያ የአፍሪካ ታይገር ያስባላትን ልማት ባቀጣጠለችበት ዘመን ያልቸገራት ነዳጅ ዛሬ ልማት አቁማ ወጣቶቿን ለስደትና ለስራ ፈትነት እንዲሁም ለጦርነት በምትማግድበት ዘመን እንዴት ነዳጅ ቸገራት? እዚህ ጋር አስገራሚ ምክንያቶችን እንሰማለን። ብልጽግና ከጠቅላይ ሚኒስትር ጽሕፈት ቤት፣ ከአዲስ አበባ ፖሊስ፣ ከሪፐብሊካን ጋርድና ከከንቲባ ቢሮ እንዲሁም ከንግድ ሚኒስቴርና ከኦሮሚያ ክልል የተጣመሩ ነዳጅ ነጋዴ ኮንትሮባንድ ሹማምንትን አሰማርቷል። ሌባ ሲሰርቅ ሳይሆን ሲካፈል ይጣላል እንደሚባለውም ሰሞኑን ለጣቢያችን የደረሰ አንድ ሚስጥር አለ። ይኸውም የተመረጡ የብልጽግና ሰዎች ነዳጅ ሲሰርቁ ተያዙ በሚል ሊከሰሱ አሊያም ሊታሰሩ እንደሚችል የሚጠቁም ነው። ከየትኛው መስሪያ ቤት እንዴት ባለ ሁኔታ የሚለውን ከመመልከታችን በፊት ኢትዮጵያውያንን ነዳጅ ያስወደዱባቸው የኢራን እስራኤልና አሜሪካ ተዋጊዎች አሊያም የሆርሙዝ መዘጋት ሳይሆን የብልጽግና መንግስት ነው የሚለውን እናስቀድም። የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ለምሳሌ በትላንትናው ዕለት
የነዳጅ የድፍድፍ ነዳጅ ዋጋ ከጦርነቱ በፊት 69 የነበረ ሲሆን የአሁኑ ዋጋው 98 ደርሷል። ዶላር የአንድ በርሜል በዶላር ማለት ነው። ቤንዚን የአንድ በርሜል ዋጋ ከጦርነቱ በፊት 75 የነበረ ሲሆን የአሁኑ የትላንትና ዋጋው 139 ዶላር በበርሜል ደርሰዋል ማለት ነው። አቶ አህመድ ሺዴ እየተንደረደሩ ያሉት የ1 ሊትር ነዳጅ ዋጋ በኢትዮጵያ ውስጥ ለምን ከ122 ብር ወደ 132 ብር እንዳሻቀበ ለመግለጽ ነው። ይህንንም ተጠያቂው እኛ ሳንሆን የመካከለኛው ምስራቅ ጦርነት ነው ብለው ከጦርነቱ በፊትና በኋላ በማለት እየተነተኑ ናቸው። ከጦርነቱ በፊት በርካሽ ይሸጥ ነበር እያሉም ነው። ጥያቄው ከጦርነቱ በፊት በርካሽ ሲሸጥ እናንተ ለምን በውድ ዋጋ ለአገራችሁ ሕዝብ አቀረባችሁት የሚለው ነው። በእርግጥ ያኔም የነዳጅ ዋጋን የጨመርነው የዓለም ዋጋ ስለተወደደ ነው፣ ለሽያጭ ያቀረብነው ግን በዓለም ዋጋ ነው በማለት ነበር። ግን ይህንን የዓለም አቀፍ የነዳጅ ዋጋን መነሻ በማድረግ የሚለውን ምክንያታቸውን የተለመደ ብልጽግናዊ ውሸት እንደነበር ለመመልከት ይህንን በምስሉ ላይ የሚታየውን ከሮይተርስ ከብሉምበርግና ከአሜሪካ ኢነርጂ ባለስልጣን ያሰባሰብነውን መረጃ ዋቢ እናድርግ። ይህ ሰንጠረዥ የብልጽግናው አገዛዝ ወደ ስልጣን በመጣበት መጋቢት መጨረሻና ሚያዝያ መጀመሪያ 2010 አንድ በርሜል ነዳጅ 67 ዶላር ገደማ ይሸጥ እንደነበር የሚያሳይ ሲሆን ሰሞነኛው የመካከለኛው ምስራቅ ጦርነት እስከሚጀመር ድረስ ማለትም እስከ ባለፈው የካቲት መጨረሻ ድረስ ማለት ነው 74 ዶላር ገደማ ይሸጥ እንደነበር ነው። አብይ አህመድ ወደ ስልጣን ሲመጡ ዓለም በ64 ዶላር የሚገበያየውን ነዳጅ ኢትዮጵያ በሊትር 18 ብር ለዜጎቿ ታቀርበው ነበር። ዘንድሮ ደግሞ ዓለም 74 ዶላር ሲሸጥ ብልጽግናዎች 122 ብር በሊትር ይሸጡት ነበር። በሌላ አገላለጽ ባለፉት 8 ዓመታት የዓለም የነዳጅ ዋጋ የጨመረው በ9.7% ብቻ ሲሆን ኢትዮጵያ ግን በ577.7% ተተኩሷል። ይህ ማለት በኢትዮጵያ የታየው ጭማሪ ከዓለም ገበያ ጭማሪ በ60 እጥፍ ገደማ ይበልጣል ማለት ነው። በነገራችን ላይ ዓለም ነዳጅን በውድ ዋጋ ይሸጥ በነበረባቸው ዘመናትም ኢትዮጵያ ኢኮኖሚዋ እድገቱ ፈጣን፣ ገበያውም የተረጋጋ ሆኖ እንዲቀጥል ያስቻለው የነዳጅ ግብይት ርካሽ የሚባል ነበር። በኢትዮጵያ ሚሊኒየም ወቅት ከ18 ዓመታት በፊት ዓለም አቀፍ የኢኮኖሚ ቀውስ ተከስቶ አንድ በርሜል ድፍድፍ ነዳጅ ዘይት 177 ዶላር ይሸጥ ነበር። በኢትዮጵያ ግን መሸጫው 1 ሊትር 8 ብር ነበር። 8 ብር እየተሸጠ ደግሞ የኢትዮጵያ ገጠሮችም ሆኑ ከተሞች የነዳጅ እጥረት አልነበረባቸውም። በዓለም ላይ የነዳጅ ዋጋ ሲጨምር እኔም ጨመርሁ የሚለው ብልጽግና ግን በዓለም ላይ የነዳጅ ዋጋ ከፍተኛ ማሽቆልቆል ባስመዘገበባቸው ያለፉት ዓመታት ጭምር እሱ ከፍተኛ ጭማሪ ያደርግ ነበር። በማክሮ ትሬንድ ድረገጽ ላይ ዓለም አቀፉን የነዳጅ ዋጋ ዝርዝር ዋቢ አድርገን ስንመለከት በ2020 እንደ አውሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ 22 ዶላር ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የ1 ሊትር ነዳጅን ዋጋ ጨምሮታል። በ2024 የፈረንጆቹ ዓመትም የዓለም ነዳጅ ዋጋ 11 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር አንስቶ 74 ብር አስገብቶታል። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመጀመሪያው መንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አስገባው። እነዚህን ሁሉ ጭማሪዎች ሲያደርግ የሚቆጣ የህብረተሰብ ክፍል አልገጠመውም። እሱም አሳማኝ ምክንያት አቅርቦ አያውቅም። ዓለም አቀፍ ገበያ ላይ ነዳጅ ስለተወደደ የሚለው ሰበቡ የሚያሳምን እንዳልሆነ ሲያውቅ ደግሞ የግለሰብ መኪና ስለበዛ ለግለሰብና ለሀብታም እየደጎሙ መኖር የለብኝም ብዬ ድጎማውን አንስቼዋለሁ ወዘተ ይላል። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልታመሰግኑኝ ይገባልም፣ ከኔ ከድሃው እኮ ይህንን ያህልም አይጠበቅም ሲልም ይደመጣል። ነዳጅ ላለፉት ጥቂት ዓመታት የኢትዮጵያ መንግስት ይሄው ድሃ መንግስት ከሌለ ሀብቱ ከ100 ቢሊዮን ብር በላይ ደጉሟል። ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው ይታወቃል። እኛም ብዙ አፍሪካ ሀገራትም ከገዛን በኋላ ብዙዎቹ ወደብ አላቸው፣ ለወደብ አይከፍሉም። እኛ ለአንድ ሎክድ ነን። ያንን ውሃ ተሸክመን ለማምጣት ብር እንከፍላለን። ይህ በብልጽግና ዘመን የተጀመረ ችሮታ ለሚመስላቸው የአገዛዝ ምዕመናን ጥቂት ማስረጃዎችን እናቅርብ። ኢትዮጵያ ነዳጅ እየደጎመች የኖረችው ከ100 ዓመታት በላይ መሆኑን የንግድ ሚኒስቴር ሰነዶች ማስረጃ ናቸው። አገሪቱ መኪና ማስገባትና መንዳት ከጀመረችበት ዘመን አንስቶ ነዳጅን ስትደጉም ኖሯለች። ይህንን ሁሉ ዓመት ነዳጅ በራሷ ወደብ ያስገባችውና የወደብ ባለቤት የነበረችው ለ30 ዓመታት ብቻ ነው።
ከ80 ዓመታት በላይ የራሷን ነዳጅ እየደጎመች ኢኮኖሚያዊ እድገቷንም እያሻሻለች የተጓዘችም ሀገር ነች። የኢትዮጵያ ምጣኔ ሀብት በተለይም በከተሞች ማደግ በጀመረባቸው በ1940ዎቹና 50ዎቹ እንዲሁም በገጠርም በከተማም ከፍተኛ ትራንስፎርሜሽን ተከናውኗል በሚባልበት በ1990ዎቹና ከሚሊኒየሙ ወዲህ ባሉት 10 ዓመታት ኢትዮጵያ የነዳጅ ወጪዋን ትደጉም ነበር። አገር ሰላምና ልማት ካለው የሚሸጠውና የሚቀበለው ነገር ይኖረዋልና ነዳጅ መሸመትና መደጎም ኢትዮጵያን ለሚያህል አገር ከባድ ሆኖ አያውቅም። ደግሞም ይህ በኢትዮጵያ ብቻ የሚካሄድ ነገር አይደለም። እንደ ኤርትራ ያሉ ደቃቅ አገራትም ሆኑ እንደ አሜሪካ ያሉት መንግስታት ነዳጅ እንደጉመው ለህዝብ ያቀርባሉ። ታሪካዊም ሆነ ዓለም አቀፋዊ ምክንያቱ ይህ ከሆነ ታዲያ የብልጽግና መንግስት የነዳጅ ዋጋን መጨመር ለምን አስፈለገው? ድልድይ የማይሰራ ልማት የማይገነባ ባቡር የማይዘረጋ ፋብሪካ የማያቆም ለነዳጅ ይሰጥ የነበረን ድጎማ አንስቶ የተወሰደው የሚለው መሰረታዊ ጥያቄ ነው። የህዳሴ ግድብ 65% ተጠናቆ የተሰጠው የተጀመሩ የልማት ስራዎችን በሙሉ ያቆመ ሪዞርትና መናፈሻም ለምኝ የሰራሁ እንጂ ከህዝብ አልወሰድኩም የሚል የብልጽግና አገዛዝ ምን ወጪ አጋጥሞት የአገሪቱን ገንዘብ የት አድርሶት ይህንን ያህል የነዳጅ ዋጋ ሰማይ ጠቀስ ሆነ የሚለው ቁም ነገር መመለስ ይኖርበታል። ይህንን ለማብራራት ነዳጅ የተወደደው የግል መኪኖች ቁጥር በመብዛታቸው ነው የሚለውን ተራ ምክንያት መንደርደሪያ እናድርገው። በሚመለከት ሰፋ ያሉ ጥናቶች ለማድረግ ሞክረን ነበር። ኢትዮጵያ ውስጥ ዛሬ 1.5 ሚሊዮን ገደማ መኪናዎች አሉ። የለውጡ ጊዜ ከነበረው እጥፍ ሆኗል ማለት ነው። ነገር ግን አሳሳቢው ነገር ኢትዮጵያ ውስጥ ካሉ መኪኖች ከ355,000 መኪና በላይ አውቶሞቢሎች ናቸው። ሁለት ቁጥር መኪና የግለሰብ መኪኖች ናቸው። የብልጽግናው መንግስት የነዳጅ ድጎማን ማንሳት የጀመረው ገና ስልጣን በያዘ በመጀመሪያው መንፈቅ ሲሆን ያ ዘመን ማለት ደግሞ ለምዕራባውያን ለመታመን እነሱ የሚወዱትን የሚያደርግበት የዓለም ባንክና አይኤምኤፍ የእናቴ መቀነቶች ናቸው የሚልበት እነዚህ እናት ናችሁ የተባሉት ተቋማትም እነሱ ጋር ይሰሩ የነበሩ ኢትዮጵያውያንንና አንዳንድ ፈረንጆችን በኢኮኖሚ አማካሪነት ለብልጽግናው አገዛዝ ደሞዝ ከፍለው ያስገቡበት ወቅት ነበር። ምዕራባውያኑም ሆኑ የእነሱ ፖሊሲ ማስፈጸሚያ ናቸው የሚባልላቸው እና አይኤምኤፍ ደግሞ ለመንግስታት ብድር ወይም እርዳታ ለመስጠት ከሚጠይቋቸው ቅድመ ሁኔታዎች አንዱ ለህዝብ የምታደርጉትን ድጎማ አንሱ የሚል ነው። ይህንን ቅድመ ሁኔታ የሚያስቀምጡትበት ምክንያት ደግሞ መንግስታቱ እንደ ነዳጅ ያሉ ሸቀጦችን የሚደጉሙ ከሆነ ወጫቸው የሚበዛም ከሆነ ብድራቸው ሊከፍሉን አይችሉም የሚል መሆኑን ሪቻርድ ፒት ያልተቀደሱ ስላሴዎች ወይም አንሆሊ ትሪኒቲ ሲል አይኤምኤፍን የዓለም ባንክንና የዓለም ንግድ ድርጅት አሰራርን በተነተነበት መጽሐፉ ያስቀምጣል። እናም የብልጽግናው አገዛዝ በ2011 እና በ2012 ዓ.ም በነ ሪቻርድ ሆስማን እየተመከረ አገር በቀል የኢኮኖሚ ማሻሻያ ላደርግ ነውና ገንዘብ አበድሩኝ ብሎ ለመጠየቅ በር በሚያንኳኳበት ወቅት በና አይኤምኤፍ ፊት ቅቡል ለመሆን የነዳጅ ድጎማን በፍጥነት ማንሳት ጀመረ። የጠየቀውን ያህል ባይሆንም እና ዓለም ባንክ የተወሰነ ገንዘብ ከሰጡት በኋላም ያችኑ ገንዘብ ድሮንና ታንክ ገዛባትና በ2013 ዓ.ም ሻቢያንም ራሱንም ማስታጥቆ ጦርነት ከፈተ። በዚህ ጊዜ ዓለም አቀፉ ማህበረሰብ ማውገዙን አንዳንድ ቀባዎችን ማድረጉንና እና አይኤምኤፍ ብድርና እርዳታ ማቋረጣቸውን ገፉበት። እናም የገንዘብ ችግር ውስጥ የገባው አገዛዙ የአዲስ አበባና መሰል ከተሞች ልሂቃንና አንዳንድ ነዋሪዎች ደግሞ ጦርነት እንዲቆም ከመጠየቅ ይልቅ ግፋ ብለው የሚሉበት ነበርና ጦርነት የሚቃወሙ ሰዎችንም የሚያሳድዱበት ወቅት ነበርና ይህንን አጋጣሚ ተጠቅሞ በዜጎች ላይ ዋጋ በመጨመር ለጦርነት የሚያስፈልገውን ግብዓት መሰብሰብ ጀመረ። ከእነዚህ መንገዶች አንዱ በነዳጅ ዋጋ ላይ ጭማሪ ማድረግ ነበርና በአንድ ጊዜ ከ31 ብር ወደ 47 ብር አሳደገው። በዚህ ወቅት ዘ ኢኮኖሚስት እንደዘገበው የመከላከያ በጀት ወደ 87 በመቶ ያደገበት ወቅት ነው። ስለዚህ ከ2013 እስከ 2016 ድረስ በነበረው ጊዜ መንግስት ስትራቴጂካዊ ሸቀጥ ከሚባለው ነዳጅ ላይ ድጎማውን ያነሳው መሰረተ ልማት ሊሰራ ወይም መኖሪያ ቤት ሊገነባ ሳይሆን ጦር መሳሪያ ሊሸምትና ሰራዊት ሊያሰለጥን ነው ማለት ነው። ከ2016 መጨረሻ አንስቶ ግን የነዳጅ ድጎማ በብዛት የተነሳውና በየሩብ ዓመቱ ብዙ ዋጋ እየተቆለለበት እንዲቀጥል የተደረገው የአይኤምኤፍንና የዓለም ባንክን ትዕዛዛት ለመፈጸም ነው። እነዚህ የፋይናንስ ተቋማት ለየትኛው መንግስት ብድር ሲሰጡ ከሚያስቀምጧቸው ቅድመ ሁኔታዎች መካከል እንደ ነዳጅ ያሉ ሸቀጦችን መደጎምህን አቁም የሚለው ዋናው ነው። ይህንን ደግሞ ብልጽግና አስቀድሞም ሲጠይቀው የነበረ ነውና እንኳን ደስ አላችሁ ብሎ የኢኮኖሚ ማሻሻያ ያደረጉህ ባለ ወቅት ሐምሌ 21 2016 ይፋ አደረገው። ህዝቡ የራሱን ነዳጅ እየገዛ ይቀጥላል እንጂ መንግስት ሊሸምትለት አይችልም ወደሚል ድምዳሜ የተጓዘው የብልጽግናው መንግስት ድጎማውን አንስቶትም ነዳጅን በቅጡ ማቅረብ አልቻለም። በማደያዎች ነዳጅ ጠፋ እየተባለ በአዲስ አበባ ውስጥ በአንድ ወይም ሁለት ቦታዎች ግን ነዳጅ አይቸግርም።
በተለያዩ የአገሪቱ ክፍሎችም ነዳጅ ከማደያዎች ውጪ ሲሸጥ ይውላል። ጥያቄው እነዚህ ማደያዎች ነዳጅ የሚያገኙት ከየት ነው? ከዋናዎቹ ጣቢያዎች ያለው ነዳጅስ የት እየሄደ ነው የሚለው ነው። የመጣሁት ከሰበታ ነው። ከሰበታ ጀምሮ እስከዚህ ቶታል 3 ቁጥር ማዞሪያ ላይ በጣም ረጅም ሰልፍ ነው። መቆሚያው እንኳን የለም። ከዛ ነው የመጣሁት። እዚህ ያለ ሲባል እዚህ ይኸው ስንት ሰዓት ነው የቆምኩት? የለም። አሁን እንደውም ይኸው አንሱ እያሉን ነው። መቆሚያ እንኳን ቦታ አተን ማለት ነው። ዳቦ ይዘን ለመግባት እየተቸገርን ነው። ህዝብን ለማገለገል እየተቸገርን ነው። ነዳጅ የለም ነው ያለውና በጣም ለማን አቤት እንደምንል ግራ ገብቶናል። 300 ወይ 400 ነዳጅ ለመቅዳት ሙሉ ቀን እንቆማለን ሳንሰራ ማለት ነው። የምንቀዳ ነዳጅ ደግሞ ያለ መስመራችን እዚሁ መንገድ ላይ ያልቃል። ጊዜን አጥቻለሁ፣ ገንዘቤን አጥቻለሁ። ብዙ ማገለግላቸው ህብረተሰብ አሉ። ኢትዮጵያ በኢህአዴግ ዘመን የተገነቡ 7 የመጠባበቂያ ዴፖዎች አሏት። እነዚህ የመጠባበቂያ ዴፖዎች ስትራቴጂክ ሪዘርቭ የሚባል ስምም አላቸው። በአጭር አገላለጽ ለክፉ ቀን ተብሎ የተገዛ ነዳጅ የሚጠራቀምባቸው ናቸው። ትላልቆቹ የልማት ፕሮጀክቶች በድንገት የነዳጅ ፍጆታቸው ቢጨምር፣ ድንገተኛ አገራዊ አደጋ ቢያጋጥም ወዘተ በሚል ርካሽ ወቅት እየተጠበቀ ተገዝቶ በእነዚህ ዴፖዎች የተጠራቀመው ነዳጅ በቅርብ ጊዜያት ውስጥ በብልጽግና ተከፍቷል። የኢትዮ ፎረም ምንጮች እንደሚሉትም ይህ ስትራቴጂክ ሪዘርቭ ተከፍቶ ነዳጅ መውጣት መጀመሩ የአገዛዙን ባለስልጣናት ኪስ ማጥገብ እንዲችል አድርጓል። ነገሩ የጀመረው ብልጽግና ሰራዊቱን ወደ ሰሜን ኢትዮጵያ ማንቀሳቀስ ሲጀምር ነው የሚሉት ምንጮች በሺህ የሚቆጠሩ መኪኖች በአዲስ አበባ ከተማ የነበረውን ነዳጅ ቀድተው መከላከያውን እንዲያጓጉዙ ግዳጅ ተጣለባቸው። ከ100 ሺህ በላይ ሰራዊትን ማመላለሱ። እንዳም ሆኖ ነዳጁ አልበቃቸውም ነበር። እናም ለጦርነት ሲባል ሰራዊት ለማጓጓዝም ሲባል ስትራቴጂክ ሪዘርቮቹ እንዲከፈቱ ተደረገ። አጋጣሚውም ከጠቅላይ ሚኒስትሩ ቢሮ፣ ከሪፐብሊካን ጋርድ፣ ከከንቲባዋ ጽሕፈት ቤት፣ ከነካሳውን ጎፌ ሚኒስቴር፣ ከአዲስ አበባ ፖሊስ ኮሚሽን ተውጣቶ የነዳጅ ኮንትሮባንድ ሲነግድ ለነበረው መንግስታዊ ወንበዴ እድል ፈጠረ እያሉ ያስረዳሉ። በመላ አገሪቱም ሆነ በአዲስ አበባ ነዳጅ ጠፍቶ ቢያንስ 10 የሚሆኑ የነዳጅ ማደያዎች ግን ነዳጅ አይቸግራቸውም። የዚህ ምክንያቱ ይኸው መንግስታዊ ወንበዴ ነዳጅ ደብቆ ስለሚሰጣቸውና ትርፍ ስለሚቀራመት ነው ሲሉም ያብራራሉ። ኢትዮጵያ በአማካይ በቀን 10 ሚሊዮን ሊትር ነዳጅ የምትጠቀም ሀገር መሆኗን የነዳጅ አቅራቢ ድርጅት መረጃ ያሳያል። ይህንን የሚታወቅ ፍጆታዋን ማሟላት ተስኗት ስለምን በየወሩ ወይም ከዚያ ባነሰ ጊዜ እጥረት ይፈጠራል? ደግሞስ በኮንትሮባንድ በብዙ ሲሸጥ መገኘቱ ለምንድን ነው የሚል ጥያቄ ያቀረብንላቸው አንድ የድርጅቱ የስራ ኃላፊ ይህንን እጥረት ባለስልጣን ሰራሽ ይሉታል። አሁን እንደ ማንኛውም ሲካፈል እንደሚጣላ ሌባ ከአዲስ አበባ ከፌዴራል ፖሊስ ከኦሮሚያና ከጠቅላይ ሚኒስትሩ ቢሮ ተጋምዶ ነዳጅ ሲነግድ የነበረ ባለስልጣን ሁሉ እንዳልተግባባ ተሰምቷል። የኢትዮ ፎረም ምንጮች እንደሚሉት ምናልባትም ከአዲስ አበባ ፖሊስ ኮሚሽንና ንግድ ሚኒስቴር ወይም ከሌላ መስሪያ ቤት በዚህ ሰበብ እርምጃ ተወሰደባቸው የሚባሉ ሰዎችን ስም ልንሰማ እንችላለን። ለነገሩ ፍንጭ የሰጡት አህመድ ሺዴም የነዳጅ ዝርፊያው በመንግስት ባለስልጣናት እየተከናወነ መሆኑን ጠቁመው እርምጃ እየተወሰደ ነው ሲሉ በገደምዳሜ ተናግረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። ከፍተኛ ባለስልጣናቱ ወደ ማደያዎች ነዳጅ እንዳይገባ ያደርጉና በጀሪካንና በሌሎችም ፕላስቲኮች በየመንደሩ በብዙ እጥፍ እንዲሸጥ ያደርጉታል። ይህንን በማድረግ በ2 እና 3 ቀናት ውስጥ ብቻ ሚሊዮነር የሚሆኑ ባለስልጣናት አሉ የሚለውን የሚያውቁ አንድ የነዳጅ አቅራቢ መስሪያ ቤት ኃላፊ እነዚህ ባለስልጣናት ደግሞ በቀጥታ ሳይሆን በወንድም በአጎት ልጅና በመሰል መንገዶች የሚፈጽሙት ነው። ለዚህም በተለይም ከሱሉልታው ስትራቴጂክ ዴፖ ለአስቸኳይ ጉዳይ እየተባለ በእነዚሁ ባለስልጣናት አማካኝነት ከዚህ ቀደምም ነዳጅ ይወጣ ነበር ይላሉ። ይህ ጉዳይ ለጠቅላይ ሚኒስትሩ ቢሮና ለጸጥታ ተቋማትም ሪፖርት መደረጉን ይገልጹና የተናበበ ዘረፋ ስለሆነ ችግሩን የሚፈታ እርምጃ ይወሰዳል ብለን አናስብም ሲሉ ያክላሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።